አረ ኤፍሬም ይደብራል። የሰው ህይወት ውስጥ ገብተህ አታቡካ። እውነት ለመናገር በጣም ነው የሚያስጠላ ማለት ነው። መቶ ጊዜ ያንተ ወንድም ቢሆንም እኮ እውነት መረዳት በሁለቱም በኩል እውነት መረዳት ነው እንጂ የሚገባክ ማለት ነው። አንተም እኮ ኤት አላት። ነገ የአንተ ኤት ላይ እንደዚህ ቢደረግ ደስ ይልሃል? ትወዳለህ? ያስደስትሃል? ስለማያስደስት ለምንድን ነው ታዲያ የሰው ኤት ላይ እንደዚህ የምትለው? ሲጀምር ያንተ የሰው ህይወት ውስጥ ገብተህ ፈራጅ እና ፈላጭና ቆራጭ ማን አደረገ? ያንተ ወንድም መናገር አይችልም እንዴ? እንዴ አፉ ላይ ተቀምጠ ነው እንደምታወራ እራሱ መናገር አይችልም እንዴ? ምን ማለት ነው? ሩታ ላይማ መጫን አትችልም ማለት ነው። እንደዚህ መናገር አይጠበቅብህም። ለማንኛውም መረጋጋቱን ይስጥክ። ስትፈልግ ሲሄድ መሄድ ከፈለገች ትሄድ፣ ካልፈለገች ትቀመጥ፣ ትሄድ ስትፈልግ ትሄድ የምትለው ምን ማለት ነው? ሲጀምር የሰው ህይወት ውስጥ ገብቶ ሰው ትዳር ውስጥ ገብቶ መወሰን አንተ ማን ስለሆንክ ነው እነሱ ትዳር ውስጥ ገብተ የምትወስንላቸው ማለት ነው? በጣም ነው የሚያስጠላ፣ እውነት ለመናገር ማለት ነው። በጣም ነው የሚያስጠላ። ሰው ስራ ራሱ ሳያቅ ስለ ሰው ገብቶ ማቡካት በጣም ነው የሚያስጠላ ማለት ነው። ሩታ ላይማ እንደዚህ አይነት ጫና ልታደርግ አትችልም ማለት ነው። ኤፍሬም እኔ እውነቱን ልንገርክ ማለት ነው። አረፍ ብለህ ቁጭ በል። ለማንኛውም ትንሽ አሰበሰብ አድርገህ ሜቢ አንተ አሁን እየተወንክ ይመስለኛል ማለት ነው። እየተወንክ ይመስለኛል እይታ ለመሳብ ማለት ነው። እንግዲህ መቼም የሰው ትዳር ውስጥ ገብቶ ትሂድ ስትፈልግ ትሂድ ስትፈልግ ትቀመጥ እንደዚህ አይባልም ሲጀመር ማለት ነው። ሲጀመር እንደዚህ አይነት ንግግር አይናገርም ሰው ማለት ነው። መቼም አይምሮ ያለ መስተዋል የሚችል ሰው የሰው ትዳር ውስጥ ገብቶ እንደዚህ አያወራም ማለት ነው። ለማንኛውም አረጋጋው ኤፍሬም። በጣም ነው የሚያስጠላ እውነት ለመናገር ማለት ነው። በጣም እውነት ሰላም የኔ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ተስፋ አረጋለሁ። እኔ ጋር የበዛ ሰላም ለእናንተም ይብዛ እያልኩኝ ዛሬ እንግዲህ ከች ብያለሁ። ሩታና አብርሽ እንግዲህ ጸባቸው እየከረረ መጣ ማለት ነው። አንዳንድ ጊዜ ቆም ብለን ሳናስብ ብዙ ነገር እናጠፋ፣ ብዙ ነገር ውስጥ ልንገባ እንችላለን ማለት ነው። በህይወታችን የምናደርጋቸውን ነገሮች ሁሉ መጀመሪያ ቆም ብለን አስበን ማድረግ ይጠበቅብናል ማለት ነው። የማይሆን ነገር ውስጥ የማይሆን ህይወት ውስጥ ነው የምንገባ ማለት ነው። እንግዲህ እነሱ በሀገር ሰላም ተቀመጡ፣ ተጋቡ፣ ሰርግ ደግሶ ጨርሰው በሰላም ህይወታቸው እየኖሩ በሚደሰትበት ሰዓት ሌላ ታሪክ መጥቶ ህይወታቸው እየተበጠበጠ ነው ማለት ነው። እውነት ለመናገር በጣም ነው የሚያስጠላው። ለመናገር በጣም ነው የሚያስጠላ። የአብርሃም ወንድም ደግሞ መሀል ገብቶ ሩታ ላይ ጫና እያደረጋት ነው ማለት ነው። በጣም ነው የሚያስጠላ። እውነት ለመናገር በጣም ነው የሚዘገን ነው ማለት ነው። እንደዚህ አይነት ሰው የቤተሰብ ባልና ሚስት መሀል ገብቶ እሱ ወሳኝ ካልሆንኩ እያለ ነው ማለት ነው። ኤፍሬም እውነት ለመናገር ከመሀላቸው ውጣ። በጣም ነው የሚደብረው ማለት ነው። በጣም ይደብራል እውነት ለመናገር ማለት ነው። እና በጣም ከባድ ነው። በጣም ነው የሚያስጠላ። እውነት መስተዋሉን ይስጥክ። እንደዚህ አይባልም ሲጀምር መሀላቸው ገብተህ እንደዚህ ማውራት እና እንደዚህ ማቡካት አይጠበቅብህም ማለት ነው። ሲፈልጉ ይስማሙ፣ ሳይፈልጉ ኢትው ራሳቸው ማሰብ ይችላሉ። ሁለታቸውም ጭንቅላት አላቸው። ሩታም ትልቅ ሰው ናት፣ እሱም ትልቅ ሰው ናት ማለት ነው። እና ራሳቸው ይወስኑ። አንተ ስትፈልግ ትሄድ፣ ከፈለገች ትሄድ፣ አትከልክሉት። ምን ማለት ነው ይሄ? የሰው ትዳር ውስጥ ገብቶ እንደዚህ ማቡካት ማለት ነው። እውነት ኤፍሬም ከአንተ የማይጠበቅ ንግግር ነው እየተናገርክ ያለክ ማለት ነው። ለማንኛውም በጣም ነው የሚያስጠላ። እውነት በመሀላችሁ ውጣ። ጓደኛ ማለት ንጹህ ጓደኛ ማለት ነው። እንደ ሀቤል ነው። ሀቤል እንግዲህ ግትር ብሎ ለሩታ ነው እየተከራከረላት ያለው። አትሄጂም፣ እዚሁ ነው መቀመጥ ያለብሽ እያላት ነው ማለት ነው። ሀቤል እንግዲህ ሩታ ቤተሰቦቿ ጋር ሄዳ እስክትወልድ ድረስ እዛ ልትቆይ ነው ማለት ነው። እንግዲህ ገና 2 ወር እንኳን የሞላት አይመስለኝም። እንግዲህ ስንት አመት? 1 አመት ልትቀመጥ ነው ማለት ነው ቤተሰቦቿ ቤት። እና ሀቤል በጣም ምርጥ ጓደኛ፣ በጣም አስተዋይ ልጅ ነ። እውነት ፈጣሪ ለአንተም እንደዚህ የሚረዳክ ሰው ይስጥክ ማለት ነው። በጣም መልካም ልጅ እና ምርጥ ሰው ነ ሀቤል ማለት ነው። ወንድምክ ላይ እንኳን ማለት ነው ሀቤል ለወንድም እንደዚህ ተቆራቁሮ እሱ መልካም ነገር ሲያስብ፣ አንተ ደግሞ መሀላቸው ገብተው ሌላ ታሪክ ሌላ ክስ ለመፍጠር የምትጥረው እውነት መስተዋሉን ይስጥክ ነው የሚልክ። ሀቤል ግን በጣም ጀይና ወንድማችን፣ ለሴት ልጅ ክብር ያለው አስተውሎ የሚያስበው ሁሉም ነገር በእርጋታ የሚያስብ ልጅ ነው። እውነት በጣም ክበርልን አቤላችን። ኤፍሬም ግን አንተ በጣም ነው የሚያስጠላ። እውነት ለመናገር ንግግሪክ በጣም ነው አይደለም ለሩታ ማለት ነው፣ ለሌላ ሰው ራሱ በጣም ነው የሚያስጠላው። ሲጀምር አንተ የህይወታቸው ውስጥ ገብተህ ፈላጭ ቆራጭ የሚያደርግክ የለም። ከህይወታችሁ ውጣ እና እነሱ ህይወት ውስጥ ገብተህ አንተ መወሰን ምንም መፍትሄ የለህም ማለት ነው ኤፍሬም። እኔ እውነቱን ልንገርክ ማለት ነው። እንዳ
ከህይወታችሁ ውስጥ ውጣ። የስለ ራሴ አስበው ማለት ነው። አንተ የራስህንም እኮ አታውቅም እንኳን ስለ እነሱ መወሰን ማለት ነው። አንድ ሰው እኮ የራሱን ህይወት ማንነቱን መወሰን ሲችል እኮ ነው የሌላ ሰው ውስጥ ገብቶ አንድ ነገር ማድረግ የሚችለው ማለት ነው። መጀመሪያ ከራስ ይጀምራል ማለት ነው። መጀመሪያ የራስህን ጨርስ እንጂ ሩታ ጋር ሄደ ሩታ ጋር ጫና የምታሳድርበት ምንም ምክንያት የለህም። መስተዋሉን ይስጥ። ለማንኛውም ንግግርክ በጣም ነው የሚያስጠላ ማለት ነው። የዛሬ የነበረኝ ቆይታ ይህንን ይመስላል። ውድ ጓደኞቼ ሰላማችሁ ይብዛልኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። መልካምነትን ይታደሉታል እንጂ አይታገሉትም። ከልቤ አመሰግናለሁ አብራችሁ ስለቆየችም። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ ይላችኋለሁ። ሰላማችሁ ይብዛልኝ። ቻው ቻው።